to the Arsenal 1-0 አቤት መጨረሻ ደቂቃዎች ላይ ኮማን እንድንጨነቅ የሚያደርገን አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር ኮኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ አጫዋታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ሄደ ቋጥርለት። ማን ተጫዋቻችን ይመለሳል። ተከላካያችን ማን? 1-0 ሴት ፒስ ኤፍሲ ነን። come on you gunners አረ ዝም በል በእናትህ ጣሪያስ ወጣ ቀረ ወደዚህ back on top the table የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው፣ ነገር ግን ማለት ነው ጦጣን ያረግናቸው። እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው ይወል ኳሱን እየነጠቅን ባልገባ ታውቃላችሁ። ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ነው ከዚህ በኋላ እኮ እኛ እኮ ይውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው ማንላቀቀው። አርሰናል አሸንፏል። አረ በስማ እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። አረ ወይኔ ልቤ። አረ በስማ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በ1-0 አንግል ገጨብን። ሰከንድ አፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ 2 አንግል ትሮሳርድ እንደ ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ይሄ ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታ ነው የሚጫወቱት። ማን በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም የሚያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ በደም ይደረግ። እሺ አሁን ምንድን ነው ወይ አትጫወቱ። በቃ እኔ 5 ሰዓት አትጫወቱ። በቃ ማታ አትጫወቱ። ባለፈውም ሳምንትም ኮልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተውን አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድነው የኛን ልብ መንጠልጠል ምናምን በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን እናውቀዋለን። ግን ለምንድን ነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ይሄ ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም ምንም። አወጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠበሳ ይተናል። ያን መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠበሳ ነው። የሚገርም ልምጠጣማ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ልምጠጣ አርሰናል ልክ እንደ አምና እንደካቻምና ማለት እንዲህ ሲታየ በከፊት ለፊቴ ነው ምናምንና የሚያዳምጡ ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ
በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩ ነበር አርሰናል በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኙ ነው ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። እንደዚህ ያዛልቃል ወይ? ለመድፈኞቹ ለአርሰናል በዚህ አይነት መንገድ እንዴት ነው ጨዋታዎችን እያሸነፉ የሚዘለቀው? በጊዜ ጨዋታ መግደል የሚባል ነገር አሰልጣኝ ሚኬል አርቴታ ፈጽሞ እያወቀ አይደለም። የማጥቃት እንቅስቃሴዎቹ እጅግ ተገማሽ ናቸው። ዛሬ ኤቨርተንን እንደምንም ብሎ 1-0 ቢያሸንፍም ነገር ግን ጨዋታው ላይ የነበረው የበላይነት፣ የቴምፖ መቀዝቀዝ፣ የጎል እድሎች ማጠር፣ 2 ኦን ታርጌት ብቻ 90 ደቂቃ ሙሉ ኤቨርተንን ለዛውም ብዙ ተጫዋቾቻቸውን በጉዳትና በአፍሪካ ዋንጫ ያጣውን ኤቨርተንን ጉዲሰን ፓርክ ላይ ቢሆንም ገጥመ 2 ኦን ታርጌት ብቻ ለዛውም አንዱ ጎሉ ማለት ነው ፔናልቲው የቪክተሪ ኮሬሽ። ጋይስ አርሰናል ዛሬ ባለፈው ከወልቭስ ጋር የትንፍጩ ዱቄቱን አምጩ ምንም ማለት አይደለም፣ አንዳንዴ እንደዚህ አይነት ጨዋታዎች ያጋጥማሉ ብዬ ዲፌንድ ሳደርግ ነበር አርሰናልን እንዲሁም አሰልጣኝ ሚኬል አርቴታን። ዛሬ ግን ዲፌንድ ላደርገው አልችልም። በጣም መሻሻል ያለበት ቲም ነው ጋይስ። እንደ ማንቸስተር ሲቲ አመጣጥ በዚህ የሚቀጥል ከሆነ ሲቲ አርሰናል በዚህ ሁኔታ ይዘልቃል ብዬ አላስብም። ጨዋታዎችን ቶሎ መግደል፣ ተጨማሪ ጎሎችን ማስቆጠር፣ የተቃራኒ ቡድንን ማስጨነቅ፣ ተደጋጋሚ የጎል እድሎችን መፍጠር የሚባል ነገር አርሰናል ቤት ከጨዋታ ወደ ጨዋታ እጅግ እየተቀዛቀዘ እየመጣ ነው። በቀጣይ ጨዋታዎች አሰልጣኝ ሚኬል አርቴታ እነዚህ ነገሮች እንደሚያርም ተስፋ አደርጋለሁ። ለማንኛውም አርሰናል በፕሪሚየር ሊጉ 17ኛ ሳምንት ጨዋታ ወደ ጉዲሰን ፓርክ አምርቶ ኤቨርተንን 1-0 በሆነ ውጤት አሸንፎ የሊጉን መሪነት መልሶ ከማንቸስተር ሲቲ መንጠቅ ችሏል። ስለ አርሰናል ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። 1 ፔናልቲ 1 ጎል 3 ፖይንት ማለት ነው። ይመቻችሁ። ለማንኛውም ግን እያወቅናችሁ ነው። ከጨዋታ ማንነታችሁን እየለየን እየሄድን ነው። ያረዳ በእውነት በሽቄያለሁ። እውነት ለመናገር በሽቄያለሁ ማለት ከኤቨርተን በመጠበቄ ማለት የሆነ ነገር ጠብቄ ነበር። እኛን በ10 ተጫዋች ምናምን ነገር 3 ፖይንት ይዞብን ሄዷል እና ጠብቄ ነበር የሆነ ነገር። ያው በጣም አሪፍ የሚባሉ ተጫዋቾቻቸው የሉም የአፍሪካ ዋንጫ ሄደዋል። ግን ጠብቄ ነበር 1-0 ነው። አርሰናል ጎል ማስቆጠር የማይችል ቡድን እንደሆነ እያየን ነው። ጎል የሚያስቆጥርበት ቡድን ከተገኘ አሁንም ነጥቦችን ይጥላል። ሲቲ ዛሬ ቴረር ለቋል። እስኪ ከዚህ በኋላ ደግሞ ምን ይሆናል? ግን በሽቄያለሁ። ነገ ኃያሉና ታላቁ ማንቸስተር ዩናይትድ ከአስቶን ቪላ ጋር እስኪጫወት ድረስ ሰላም እደሩልኝ። ኧረ በስመ አብ! ምን አይነት የበሰበሰ ተከላካይ ነው በክርስቶስ። በረኛ ነህ ምንድነህ? እንደዚህ ቦክስ ውስጥ እንደዚህ ሰው ይነካል እንዴ? አጋጣሚ እኮ ይፈጠር። እኔ እንደዚህ አንድ ቦል እኔ አይቻላቅም። ኦብሪን የተባለው የኤቨርተን ተከላካይ ለማንኛውም እንኩ ብሎ ነው ያውቀው ነው ይመስለው እንዴ? እንደዚህ ነክ የለም እኮ እናትን። በረኛ ነህ ወይ? እኔ ባክግራውንዱ ይጣራ በረኛ ነው መሰለኝ። እጁ እንዲህ ብሎት ነው እንዴ? ኧረ በስመ አብ! ለማንኛውም እንኩ ብሎ ሰጥቷቸዋል አርሰናል። ጊዮኮሬሽ ፔናልቲውን አስቆጥሯን ለባዶ እየመሩ ረፍት ወጥቷል። እንተኛኛ የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለሁ በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምናቃ አላበዛም። እንዳንተ እየቆጠርን እኮ ነው እዚህ። ተመለስ ብያለሁ ተመለስ። ምን አባቱ ይላል? ረቢስሚላሂ ይሄ እንኳን ሳታዩ የተኛችሁ ሰዎች ማለት ነው በጣም እድለኞች ናችሁ። ወላሂ ሎተሪ እንደደረሳችሁ ቁጠሩት። እንደኛ ላየነው ሰዎች ደግሞ ካሳ ያስፈልገናል። ኳስ ብለን አይደል እንዲህ ሁሉ ሰዓት የቆየው የሆነ አክሽን ፊልም ልታይ ገብተህ የፍቅር ፊልም እንደተከፈተብን ነው የምቆጥረው ነው እኮ። ዳማ የሚጫወቱ ነው የሚመስሉ፣ ገበጣ የሚጫወቱ ነው የሚመስሉት። በጣም ትኩረት ወስዶ ምናምን እንዲህ በሆነ አጋጣሚ በተገኘ ፔናልቲ አለቀ። እጁን ይቁረጠውና ያ ፔናልቲ ባይገባ ቻልቆ ነበር። እኛ ለቆየነው ሰዎች ካሳ ያስፈልገናል። የምር ካሳ ያስፈልገናል። እኔ የሊድስና የፓላስ ጨዋታ በስንት ጣም ወዛለው ያ ጨዋታ ያመለጠን ያ ጨዋታ ነው እንጂ ይሄ ምንም ኳስ አይመስልም። ረቢስሚላ ለዚህ ቆሻሻ ቡድን ያመሽሁት ለዚህ ቆሻሻ ቡድን ኧረ በስመ አብ። ጃክ ግሪሊሽ እንዳትመለስ ወደ ሲቲ ከፈሉትና እዛው አስቀሩት በኢየሱስ ስም። ቆሻሻ የመጨረሻ ቆሻሻ። እንዲህ ወልቭስ ኤምሬትስ ላይ የተጫወተው ጨዋታ በስንት ጣሙ ጎልጋ ምናምን ሲሄዱ ቢያንስ የሆነ ቫይብ አለው። ገባ ለመቋጠር የሚመች የሆነ ያገባሉ አይነት ቫይብ አለው። እነዚህ ኧረ በስመ አብ። ኧረ እንዴት ነው የሚሳሳቱት? ራሱ ፓሳቸው ሲያስጠላ። ወልቭስ ሳይሆን እነዚህ ተቀያይረው እነዚህ ነበር መውረድ የነበረባቸው። ወደ አንደኛ ተመልሰዋል። ይመለሱ።
ይሄ እኮ የታወቀ ነው። በቃ ሁሌ ነው እኮ ሁሌ አመቱን ሙሉ ይፎከራል። ከግማሽ በኋላ እንዲህ ነው ቁልቁል። 2 ነጥብ አንድ ጨዋታ አቻ መሸነፍ ተውት። አቻ ቢወጡ አንድ ጨዋታ እኛ ስናሸንፍ ነጥብ እኩል እንሆናለን። ጎል ዲፍረንስ አንገናኝም። እኛ ብዙ እያገባን ነው የምናሸንፈው። እነዚህ ደግሞ በፔናልቲ ማለት ነው። ለኤቨርተንስ እሺ መሰጠት የነበረው ፔናልቲ መሰጠት የነበረበት ሳሊባ እንደዛ እግሩን ጠልዞት ዳኛው ዛሬ ኧረ በስመ አብ የቅድሙ የሊቨርፑልን ማሊያ ያለበሰም እንጂ የሊቨርፑል ደጋፊ ዳኛ ገባ። አሁን የአርሰናል ደጋፊ። ለማንኛውም ቁሽሻ ላይ የገማ ቡድን ነው ኤቨርተን። ሰምተው ከፈለጉ ይክሰሱኝ ኤቨርተኖች። ሽት ዩር ሶ ሽት ቬሪ ቬሪ ሽት ክለብ። አንተ ቆሻሻ ሰው ነህ አንተ ቅማላም ሰው ጉቺ ቆሻሻ የመጨረሻ ቆሻሻ ሰው ነህ አንተ። ልንገርህ ዩናይትድ ፋንስ ምንም ተስፋ ቆርጠ እንዳተኛ ቻለው። እንቅልፍን ቻለው። ሊያዘናጉን ነው። ይቋጠር ችግር የለም። የሆነ ነገር ይፈጠራል። ቻለው እንቅልፍን ንክስ ቻለው። የሆነ ነገር ይፈጠራል። ኤቨርተን ነገር ያደርጋል። የሆነ ነገር ይታየኛል። ቤተሰብ እንዳተኙ እኔ በቃ የሆነ ነገር መፈጠሩ አይቀርም። በቃ ቻሉት። አርሰናል አሸንፏል። ኧረ በስመ አብ እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ። ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን። ሰከንድ አፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ 2 አንግል ትሮሳርድ እንደዚህ። ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ይሄ ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታ ነው የሚጫወቱት። ማን በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። አረ ቢስሚላህ ሙሉ 90 ደቂቃ ተመሳሳይ በጀመሩበት ኢነርጂ ኳስ ተቆጣጥረው እኔ 1-0 ሲሆን ማለት ነው በቃ ተሳቅቄ አላ ከ80 በኋላ አሁን በቃ አርቴታ ኳስ ለቆል ሲከላከል ሊገባብን ነው ምናምን ብዬ አርቴታ ሌላ ሰው ሆኖ ሙሉ 90 ደቂቃ 6 ደቂቃ ራያ ኳስ ይዞ ወድቆ ማባከን የለ ምን የለ። ኧረ ቢስሚላህ የዛሬው ብቃት ማንን ነው እዚህ ጋር ሰቅለህ ልታደንቅ የምትችለው? ማንን? 11ዱም ምርጥ እኮ ነበሩ። ጂሱስ ተቀይሮ ገብቶ ሁሉም በነበረችው ደቂቃ የሞት ጠብታ አድርጎ ተጫውቶ 1-0 ከሜዳ ውጪ ኤቨርተንን በሜዳው የሚከብደንን ቲም አሸንፈነው መጣ። ያን ጠጣር ኤቨርተን። በጣም የወደድኩት ፓርት ደግሞ ኦዴጋርድ ለጊዮከርስ የሰጠው ቪክተር ጊዮከርስም ሪስኩን የመጀመሪያ ጎልና 3 ጎል አግብተን 4ኛ ጎል አይደለም የተቀበለው የመጀመሪያ ጎል ሆኖ እንኳን ፔናልቲ ውስጥ ልምታው ብሎ መጥቶ አስቆጠረ። አሸነፍን። ሃቨርትን በፔናልቲ ሰጥቶት ነው ወደ ማንነቱ የተመለሰው። ቪክተር ጊዮከርስም 100% ይቺ ጎል በቃ መንገድ ትሆነዋለች። ይሄን ቪዲዮ አርሰናል ደጋፊ ግን ግዴታ ኮፒ ሊንክ አድርገ የሚገርም እንቅልፍ እንተኛልኝ። ይመች ሄሎ እኛ ነን። እስቲ ብትመስሉት ከታች ያላችሁት እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የት አለ? ያልናፈቃችሁ ምንድነው? በክሊንሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራክፈው። አራክፉት ጋይስ፣ አራክፉት። እሺ አሁን በመቀጠል
በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽኮን ያያችሁ አላየንም ባካችሁ፣ ሼሽኮን ያያችሁ አላየንም ባካችሁ፣ አይጣ አይጤ ድመት ድመቴ የታል አሳዩኛ አሳዩና አሳዩና። በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጠናዎች ግን እንዴት ነው የሚያረጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ነው በፔናልቲ ነው ብላችሁ ነው? እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው በሉ የታባታችሁ። ሲቲ ከስር መከተሉን አልወደድኩትም፣ ግን አሸርጋጅ እስካለ ጌታ ይትማል።